ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው እሁድ ሚያዝያ 18 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የትግራይ የሲቪክ ማህበራት የምክር ቤቱን ዳግም መቋቋም በበጎ ተቀበሉት። የትግራይ የሲቪክ ማህበራት ባወጡት የጋራ መግለጫ የትግራይ ክልላዊ ምክር ቤት ወደ ቀድሞ ስራው እንዲመለስ የተላለፈው ውሳኔ የህዝብን መሰረታዊ ጥቅም የሚያስከብር በመሆኑ ተቀባይነት ያለው መሆኑን አስታወቁ። ማህበራቱ ይህ ውሳኔ በክልሉ ያለውን ፖለቲካዊ ውጥረት ለማርገብና ተጠያቂነት የሰፈነበት አስተዳደር ለመፍጠር ትልቅ ፋይዳ እንዳለውም ገልጸዋል። ማህበራቱ በመግለጫቸው እንዳመለከቱት የትግራይ ህዝብ ካለፈው የ2013 ዓ.ም ጦርነት ጀምሮ በህልውናው ላይ ያነጣጠረ የተቀናጀ ጥቃት ሲፈጸምበት መቆየቱንና ይህም ከፍተኛ ማህበራዊና ኢኮኖሚያዊ ውድመት ማስከተሉን አስታውሰዋል። ህዝቡ ይህን ሁሉ መከራ እያለፈም ቢሆን ቀዳሚ ፍላጎቱ ሰላም መሆኑን የገለጹት የሲቪክ ማህበራቱ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲተገበርና ተፈናቃዮች ወደ ቀያቸው እንዲመለሱ ላለፉት ዓመታት ጥረት ሲያደርጉ መቆየታቸው ጠቅሰዋል። ይሁን እንጂ በሰላማዊ መንገድ እንዲመለሱ ህዝቡ ሲጠይቃቸው የነበሩ መሰረታዊ ጥያቄዎች ምላሽ ባለማግኘታቸው የህዝቡ ስቃይ እየበረታ መምጣቱን መግለጫው ያሳያል። አሁን ላይ ምክር ቤቱ ወደ ነበረበት እንዲመለስ መወሰኑ ህዝቡ በተወካዮቹ አማካኝነት ድምፁን የሚያሰማበት፣ በጀቱን የሚቆጣጠርበትና በክልሉ የሚስተዋለውን ስርዓት አልበኝነትን በመግታት መልካም አስተዳደርን የሚያሰፍንበት መንገድ እንደሚከፍት ታምኖበታል ብለዋል። በተጨማሪም የሲቪክ ማህበራቱ በመግለጫቸው እንደገለጹት በክልሉ ተጠያቂነትና ግልጽነት እንዲሰፍን፣ ፍትህና አገልግሎት በታማኝነት እንዲሰጡ የምክር ቤቱ ሚና ወሳኝ ነው ብለዋል። ስለሆነም ይህ ውሳኔ ለህዝብ ካለው መሰረታዊ ጥቅም አንጻር ተቀባይነት እንዳለውና አፈጻጸሙም የህዝብን አንድነት በሚያጠናክርና ሰላማዊ በሆነ መንገድ ሊከናወን እንደሚገባም አሳስበዋል። ማህበራቱ በስተመጨረሻም የተፈናቀለውን ህዝብ ወደ ቀዬው እንዲመለስና የክልሉ ግዛታዊ አንድነት እንዲከበር በሚደረገው ሂደት ውስጥ ምክር ቤቱ የላቀ ሚና እንደሚጫወትም አስታውቀዋል። በአማራ ክልል ምስራቅ ጎጃም ዞን ቲሊሊ ወረዳ አሸፋ መገንጠያ በተባለ ስፍራ በአፋብነት ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦርና በመንግስት የጸጥታ ኃይሎች መካከል በተደረገ ከባድ ውጊያ ታላቅ ድል መመዝገቡን የእዙ የህዝብ ግንኙነት መምሪያ ገልጸዋል። በቀድሞ ስሙ የቀደምቱ ግዙፉ ጎጃም አገው ምድር ክፍለ ጦር በመባል የሚታወቀውና አሁን በ105ኛ ኮር ስር የሚንቀሳቀሰው 44ኛው ክፍለ ጦር የነበረበትን ፈታኝ ሁኔታዎች በጽናት በማለፍና ራሱን በማደስ ባደረገው በዚህ ጥቃት የጠላትን ቅስም መስበር መቻሉ ተመላክተዋል። እንደ እዙ መግለጫ ከሆነ ውጊያው የተጀመረው ከቀኑ 8 ሰዓት ተኩል ላይ ሲሆን ለተወሰኑ ሰዓታት በቆየው ተጋድሎ የመንግስት የጸጥታ ኃይሎች መቋቋም አቅቷቸው በመሸሽ ውጊያው በአጭር ጊዜ ውስጥ በፋኖ የበላይነት ተጠናቀዋል ይላል መረጃው። በዚህ የተሳካ ጥቃትም 31 የመንግስት የጸጥታ ኃይል አባላት ሬሳ በአውደ ውጊያው ላይ ወድቀው መቅረቱ የተገለጸ ሲሆን ቁጥሩ በውል ያልታወቀ የመንግስት ኃይል ደግሞ መቁሰሉን ታውቋል። በዚህ ወታደራዊ እርምጃ ከፍተኛ መጠን ያለው የጦር መሳሪያና ትጥቅ በፋኖ እጅ መግባቱ የተገለጸ ሲሆን የተማረኩትም ንብረቶች አንድ የድሽቃ መሳሪያ ከነመቆሚያው፣ 17 የክላሽንኮቭ ጠመንጃዎች፣ 3250 የክላሽ ጥይቶች፣ 3 ሳጥን የድሽቃ ተተኳሽና 1600 የብሬን ጥይት መሆናቸውን ተዘርዝረዋል። እዙ በመግለጫው መጨረሻ ላይ እንደጠቆመው ምንም እንኳን የመንግስት አመራሮች ፋኖን ደምስሻሉ እያሉ በየሚዲያው ቢናገሩም ፋኖ በዝምታ የቤት ስራውን ሲሰራ ቆይቶም አሁን ላይ አስፈሪ ቁመናውን በመላበስ ዳግም ጀግንነቱን እያስመሰከረ ይቀጥላል ሲል መልእክቱን አስተላልፈዋል። ግብጽ በአባይ ውሃ አጠቃቀም ዙሪያ ከኢትዮጵያ ጋር የገባችበትን ውዝግብ ተከትሎ ሌሎች የአፍሪካ ሀገራትን ከጎኗ ለማሰለፍና የእስራኤልን በአህጉሪቱ እያደገ የመጣ ተጽዕኖ ለመገዳደር ሰፊ የዲፕሎማሲ ዘመቻ መጀመሯን ተገለጸ። ካይሮ ስትራቴጂካዊ ጠቀሜታ ባለው የአፍሪካ ቀንድ ቀጠና እያከናወነችው ያለው እንቅስቃሴ በኢትዮጵያ ላይ የሚደረገውን ጫና እያበረታው እንደሚገኝ ለዘን ናሽናል የገለጹት ምንጮቹ አዲስ አበባ ግን በታላቁ የህዳሴ ግድብ አሞላልና አሰራር ዙሪያ እስካሁን ድረስ ምንም አይነት የመለሳለስ ምልክት አላሳየ
አላየችም ብለዋል። ግብጽ በሶማሊያ ውስጥ በሰላም አስከባሪነት እንዲሁም በወታደራዊ ስልጠናና ድጋፍ ስም እስከ 15000 የሚደርሱ ወታደሮችን አስፍራለች። ከዚህ በተጨማሪም በኤርትራና በጅቡቲ ወታደራዊ ተቋማትን አግኝታለች። የእነዚህ ሶስት ሀገራት ግዛቶች ኢትዮጵያ በብርቱ የምትፈልገውን ወደ ቀይ ባህር የመድረስ እድል የሚዘጉባት ናቸው ይላል። የቀይ ባህር በርና የወታደራዊ ስምምነቶች ሽኩቻ ኢትዮጵያ ከሶማሌላንድ ጋር በፈረመችው የመግባቢያ ስምምነት አማካኝነት የባህር በር ለማግኘት የምታደርገውን ጥረት ካይሮ የቀጠናዊና ዓለም አቀፋዊ ተቃውሞ አስተባባሪ በመሆን እየመራችው ትገኛለች። ግብጽ በኤርትራ የአሰብ ወደብና በጅቡቲው ደራህሌ ወደብ ላይ የተወሰነ ቁጥጥር ለማግኘት የተደራደረች ሲሆን ሁለቱ ሀገራት ካይሮ እነዚህን ተቋማት እንድታድስና እንድታዘመን ፈቃድ ሰጥተዋታል። ኢትዮጵያ ለንግድ ጭነቶቿ በከፍተኛ ሁኔታ የምትመካው በዶራሌ ወደብ ላይ መሆኑ ይታወቃል። በሱዳንም ቢሆን ካይሮ ከሱዳን መደበኛ ጦር ጋር በመቆም ድጋፍ እየሰጠች እንደሆነ የቀጠናው ጉዳዮች ቅርበት ያላቸው ምንጮች ገልጸዋል። ከዚህም ባለፈ ከኬንያና ከኡጋንዳ ጋር ወታደራዊ የትብብር ስምምነቶችን ትፈራርማለች። ተንታኞች እንደሚሉት የግብጽ እንቅስቃሴ ዓላማው በኢትዮጵያ ላይ ጫና መፍጠር ብቻ ሳይሆን እስራኤል በቀይ ባህር ደቡባዊ ጫፍ ላይ እግሯን ለማስረገጥ የምታደርገውን ጥረት መግታት ጭምር ነው። ካይሮ እስራኤል የኢትዮጵያን የመከላከል አቅም በማጠናከር ከግብጽ ጋር ግጭት ቢፈጠር የራሷን ጥቅም ለማስከበር እንደምትጠቀምባት ታምናለች። ምንም እንኳን ግብጽና እስራኤል የ1979ን የሰላም ስምምነት ቢፈራረሙም እንደ አውሮፓውያን አቆጣጠር ከጥቅምት 2023 የጋዛ ጦርነት ማግስት ጀምሮ ግንኙነታቸው እጅግ ዝቅተኛ ደረጃ ላይ ይገኛል። በግብጽ የአፍሪካ ጉዳዮች ምክር ቤት ምክትል ኃላፊ ሳላህ ሀሊማ እንዳሉት ኢትዮጵያ በእስራኤልና በሌሎች የውጭ ኃይሎች ድጋፍ የቀጠናው የባህርና የየብስ ኃይል ለመሆን እየጣረች ነው። ነገር ግን የግብጽና የባልደረቦቿ ጥረት የአዲስ አበባን ምኞት እየገደበው ይገኛል ብለዋል። የውሃው ውዝግብና የህልውና ጥያቄ ኢትዮጵያ በግድቡ አሰራር ላይ ህጋዊ አስገዳጅ ስምምነት እንዲኖር ግብጽና ሱዳን የሚያቀርቡትን ጥያቄ ውድቅ በማድረግ ጸንታለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሸምጋይ ለመሆን ያቀረቡት ጥያቄም እስካሁን ተጨባጭ ውጤት እንዳላመጣ ነው። የግብፁ ፕሬዚዳንት አብዱልፈታህ አልሲሲ ግድቡ ለ109 ሚሊዮን ግብፃውያን የህልውና ስጋት መሆኑን ደጋግመው ይናገራሉ። አልሲሲ ሰሞኑን ከትራምፕ ከፍተኛ አማካሪ ማሳድ ብሎስ ጋር በካይሮ ሲወያዩም ግብጽ ከህልውናዋ ጋር በተያያዘ የውሃ ጥቅም ላይ ምንም አይነት ድርድር አታደርግም ብለዋል። ኢትዮጵያ በበኩሏ ግድቡ በማንም ላይ ጉዳት እንደማያደርስና ጉዳዩ ሙሉ በሙሉ የውስጥ ሉዓላዊነት ጉዳይ መሆኑን ትገልጻለች። ይሁን እንጂ ውዝግቡ አሁን ላይ መልክ እየቀየረ መጥቶም ኢትዮጵያ ግብጽን የአባይን ውሃ አንበሳውን ድርሻ ለብቻ ልውሰድ ትላለች ስትል ትከሳለች። በተጨማሪም ካይሮ በኢትዮጵያ ውስጥ ያሉ የትጥቅ እንቅስቃሴዎችን በተለይም በትግራይ ክልል በሚስጥር ትደግፋለች የሚል ክስ በአዲስ አበባ በኩል ይነሳል። ግብጽ ኢትዮጵያ በአፍሪካ ህብረትና በአህጉሪቱ ላይ ያላትን ተጽዕኖ ለመመከት አሁን ላይ ወታደራዊ ኢንዱስትሪዋንና የቴክኒክ ድጋፎችን እንደ ዲፕሎማሲያዊ መሳሪያ እየተጠቀመች ትገኛለች። ባለፈው አንድ ዓመት ብቻ ከናይጄሪያ ዲሞክራቲክ ሪፐብሊክ ኮንጎ፣ ቡርኪና ፋሶ፣ ቡሩንዲ፣ ኬንያ፣ አልጄሪያና ሞሮኮ ጋር ወታደራዊና ኢኮኖሚያዊ ስምምነቶችን አድርጋለች። ከ10 በላይ ከሚሆኑ የአፍሪካ ሀገራት የተውጣጡ የጦር መኮንኖች፣ ሲቪል ሰርቫንቶችና የደህንነት አባላት በግብጽ ስልጠና የወሰዱ ሲሆን የቀድሞው የግብጽ ጦር ጄኔራል ሳሚር ፋራግ ፕሬዚዳንት አልሲሲ ወደ አፍሪካ እንድንመለስ የወሰኑት አንደኛውና ዋናው ምክንያት የእስራኤልን ተጽዕኖ ለመግታት ነው ብለዋል። በአጠቃላይ ግብጽ ለበርካታ 10 ዓመታት ፊቷን ወደ አረቡ ዓለምና ወደ ምዕራባውያኑ አዙራ ከቆየች በኋላ አሁን ላይ በአፍሪካ ያላትን ድርሻ ለማስመለስና ኢትዮጵያን በዲፕሎማሲያዊ ረገድ ለብቻዋ ለማስቀረት ብርቱ ጥረት እያደረገች መሆኑን ዘገባው ያመላክታል። በአማራ ክልል አዋሳኝ ዞኖች በተቀሰቀሰ ግጭት የሰው ሕይወት ማለፉንና ንብረቱ መውደሙን ተነገረ። በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ ዞኖች አዋሳኝ በሆነችው የጨፋ ድሬ ቀበሌ ጃራ ወንዝ አካባቢ በደረሰ ግጭት የቀበሌ ሊቀመንበርን ጨምሮ ከ6 በላይ ሰዎች መገደላቸውና በመቶዎች የሚቆጠሩ የቀንድ ከብቶች መዘረፋቸውን ተገልጸዋል። ግጭቱ በሚያዝያ 11 ቀን የተቀሰቀሰ ሲሆን በሰው ሕይወት ላይ ከደረሰው ጉዳት ባለፈ በበርካታ ሄክታር መሬት ላይ የደረሰ ሰብልም መውደሙም ታውቋል። ለግጭቱ መነሻነት ከሁለቱም ወገኖች የተሰጡት ምክንያቶች የተለያዩ ናቸው። የኦሮሞ ብሔረሰብ ዞን አመራሮች እና የአካባቢው አባገዳዎች ግጭቱ የተጀመረው ከብት ለማገድ በወጡ ህጻናትና ሴቶች ላይ የታጠቀ ኃይል ተኩስ በመክፈቱ እንደሆነ ይገልጻሉ። የዞኑ የሰላምና ጸጥታ መምሪያ ኃላፊ አቶ አወል እንድሪስ ድርጊቱ በሁለት ህዝቦች መካከል ያለውን ሰላማዊ ግንኙነት ለማወቅ የታቀደ ሴራ መሆኑን ገልጸው በጥቃቱ ከ340 በላይ ከብቶች መዘረፋቸውን
አረጋግጠዋል። በሌላ በኩል የሰሜን ሸዋ ዞን የኤፍራታ ግድም ወረዳ ዋና አስተዳዳሪ አቶ አበራ መኮንን የግጭት መነሻ በአካባቢው ያሉ አርሶ አደሮች በደረሰ የማሽላና የጤፍ ሰብል ላይ ከብቶችን ለግጦሽ በመልቀቃቸው እንደሆነ ጠቅሰዋል። በዚህም ሳቢያ በተፈጠረ ግጭት ከሁለቱም ወገን ሰዎች መሞታቸውንና ከፍተኛ መጠን ያለው ሰብል በእሳት መቃጠሉን ገልጸዋል። የአካባቢው ነዋሪዎች እንደሚሉት ቦታው በተደጋጋሚ በተለያዩ የታጠቁ ክፍሎች ጥቃት የሚፈጸምበትና የንብረት ዘረፋ የሚካሄድበት በመሆኑ ከፍተኛ ስጋት ላይ ይገኛሉ። በአሁኑ ወቅት የሁለት ዞኖች አመራሮች፣ የአገር ሽማግሌዎችና የመከላከያ ሰራዊት አባላት በጋራ በመሆን አካባቢውን ወደ ነበረበት ሰላማዊ ሁኔታ ለመመለስና የተዘረፉ ከብቶችን ለማስመለስ ጥረት እያደረጉ መሆኑን ተገልጸዋል። ሆኖም ግን ግጭቱ እንዲባባስና የተዘረፉ ንብረቶች እንዳይመለሱ የሚያደርጉ እንቅፋቶች አሁንም መኖራቸውን የአካባቢው ኃላፊዎች ጠቁመዋል። የአውሮፓ ህብረት በኢትዮጵያ ሱዳን ድንበር ገለልተኛ ታዛቢዎች እንዲሰማሩ ጠየቀ። ወታደራዊ ውጥረቱ ወደ ቀጠናው ጦርነት እንዳያመራ ህብረቱ ስጋቱን ገልጸዋል። በኢትዮጵያና በሱዳን ድንበር ላይ እየታየ ያለው ወታደራዊ ውጥረት ወደ ቀጠናዊ ጦርነት እንዳያመራ የሰጋው የአውሮፓ ህብረት ገለልተኛ ታዛቢዎች በአፋጣኝ እንዲሰማሩ ጥሪ ያቀረበ። ህብረቱ ይህንን ጥሪ ያቀረበው የብልጽግና አገዛዝ ለሱዳኑ ፈጥኖ ደራሽ RSF ድጋፍ ያደርጋል የሚሉ መረጃዎች እየወጡ ባለበት ወቅት ነው። የአውሮፓ ህብረት ሚያዝያ 16 ቀን 2018 ዓ.ም ባወጣው መግለጫ በኢትዮጵያና በሱዳን አዋሳኝ ድንበሮች ላይ ያለው ወታደራዊ ፍጥጫ እጅግ እንዳሳሰበው ገልጸዋል። ህብረቱ ለዚህ ጥሪው በዋነኛነት የጠቀሰው የዮል ዩኒቨርሲቲ የሰብአዊ ምርምር ላቦራቶሪ ያወጣውን ሪፖርት ነው። አገዛዙ ለሱዳኑ ፈጥኖ ደራሽ ኃይል RSF ወታደራዊ ድጋፍ እያደረገ ነው የሚሉት የሳተላይት ምስሎችን መሰረት በማድረግ እነዚህን ክሶች በገለልተኛ ወገን ማረጋገጥ ለቀጠናው ሰላም ወሳኝ መሆኑን ህብረቱ አጽንኦት ሰጥቶበታል። በቤኒሻንጉል ጉሙዝና በብሉ ናይል አቅራቢያ የሚታየው የወታደራዊ ኃይሎች ክምችት በአፋጣኝ እንዲረገብና አገራቱ ኃይላቸውን ከድንበር እንዲያርቁ ህብረቱ ጠይቀዋል። በሱዳን ያለው የእርስ በርስ ጦርነት ወደ ጎረቤት አገራት የሚተርፍ ከሆነ የምስራቅ አፍሪካን ሰላም ወደማይመለስ ቀውስ ውስጥ እንደሚከተው ህብረቱ አስጠንቅቋል። የአውሮፓ ህብረት የውጭ ግንኙነት ከፍተኛ ተወካይ ጽህፈት ቤት እንደገለጸው ገለልተኛ ታዛቢዎች መሬት ላይ ያለውን እውነታ እንዲያጣሩ መፍቀዱ በአገራቱ መካከል መተማመንን ለመገንባት ቁልፍ እርምጃ ነው ብለዋል። የኢትዮጵያ አገዛዝ መሰል ክሶችን ከዚህ ቀደም መሰረት የሌላቸው በማለት ውድቅ ቢያደርግም የአውሮፓ ህብረት ዛሬ ላቀረበውና ዓለም አቀፍ ታዛቢዎች ይግቡ ለሚለው ጥሪ እስካሁን የሰጠው ይፋዊ ምላሽ የለም። ወደ አድማጮቻችን ለአሁን ያዘጋጀላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።